ሰላም እንዴናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይን አንድ ያላችሁ እሞኝላችሁ አለብቼ ስትጎንዱ ለዋዳችን ላይክ እና ሼር ያደርጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህን ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 2000 ላይክ እንድትገጩን በተተና ኦጎ ብዛችኋለሁ። ዛሬ ድሚዘራችን ዘላችሁ መጣነው ሶበር ዜና ወደ መቀሌ የሚደረጉ የኢትዮጵያ አየር መንገድ በረራዎች እየተስተጓጎሉ ነው። እንግዲህ በትራንትናው ዕለት ወደ መቀሌ በረራ ሲያደርግ የነበረ የኢትዮጵያ አየር መንገድ ትግራይ ከደረሰ በኋላ እንዲመለስ ሆኗል። የዚህ ችግሩና ምክንያቱ ደግሞ ህወሓት ያስቀመጣቸው የድሮን ጃሚንግ መሳሪያዎች ጂፒኤሱን በመበጥበጣቸው ምክንያት ነው። ጂፒኤሱን እስከ መበጥበጥ ደርሷል። ህወሓት የድሮን ጥቃት በመፍራት የድሮን ጃሚንግ መሳሪያዎችን አስገብቷል። እኛ ቀድመን ስንጭ የነበረው ለዚህ ነው። የአሜሪካ ዲፕሎማቶች፣ የጀርመን ዲፕሎማቶች፣ የፈረንሳይ ዲፕሎማቶች ትግራይ እንደ ሀገር ተመልከቱ፣ የአውሮፓ ህብረት ባለስልጣኖች ጭምር ደብረጽዮን ጋር ወጣ እንዳማራላት ሴት ሲሞላለሱ የነበሩት ለዚህ ነው። እኔ አሁንም ስጋት አለኝ። አሁንም ስጋቴ የድሮን ጃሚንግ መሳሪያ ብቻ ሳይሆን ህወሓት ምናልባት ድሮኖችን ታጥቆ ሊሆን ይችላል። አሁን በሚነሳው ጦርነት ህወሓት ድሮን ሊጠቀም ይችላል የሚል ስጋት አለ። ምክንያቱም ጥብቅ የሆነ ግንኙነት ከሱዳን ጋር በማድረጉ በዛ በኩል ብዙ መሳሪያዎችን የማግኘት እድል አግኝቷል። ስለዚህ የገንዘብ ችግር የለበትም። እንደምታውቁት ህወሓት ቢሊዮነር የሆነ ፓርቲ ነው። ቢሊዮነር የሆነ የታጠቀ የተደራጀ ኃይል ነው። ከዚህ በፊት ኢትዮጵያ ውስጥ በግል ታንክ ያለው ህወሓት ብቻ ነው። እስካሁን ኮድ 2 ታንክ ኢትዮጵያ ውስጥ ያለው ህወሓት ነው። ኮድ 2 መድፍ ያለው ህወሓት ነው። ሚሳኤልና ሮኬቶች ነበሩት ከህወሓት በጣም በሚያስደንቅ ሁኔታ በኢትዮጵያ ታሪክ ተደርጎ የማይታወቅ ህወሓት ታንክ አለው፣ መድፍ አለው፣ ሮኬቶች አሉት፣ ድሽቃዎች አሉት። በቃ አንድ ሀገር ልትታጠቅ የምትችለውን ከአብዛኛው አፍሪካ ሀገሮች በተሻለ ሁኔታ ህወሓት ትጥቅና ስንቅ ላለፉት 27 ዓመታት ያመቻቸ ገንዘቡን በቢሊዮን ዶላር ያከማቸ የተደራጀ ኃይል ነው እና አሁን ደግሞ ጭራሽ የኢትዮጵያ አየር መንገድ በረራዎች መቀሌ ላይ ማረፍ የማይችሉበት ደረጃ ተደርሷል። ለምን? ጂፒኤስ ዲስትራክት እየተደረገ ነው ያለ እና የሲቪል በረራዎች ጭምር በጣም አደጋ ውስጥ እየገቡ በመሆኑ መቀሌ የትግራይ የደረሰ የሲቪል አውሮፕላን ማረፍ አልቻለም። አይገርማችሁ? ማረፍ አልቻለም። ድሮን ጃሚንግ መሳሪያ አስገብቷል ህወሓት። በዚህ ደረጃ ነው የተዘጋጀው፣ በዚህ ደረጃ ነው የታጠቀው። እኛ ስንናገር ዝም ብሎ ተራ ፕሮፓጋንዳ የሚመስላችኋል። እንደዛ አይደለም። ጎረቤት ላይ ያላችሁ ክልሎች ከፍተኛ ጥንቃቄ አድርጉ። ህወሓት ስራ የለም። ለትግራይ ህዝብ ትምህርት ቤት አይከፍት፣ ሆስፒታሎች አይከፍት፣ እርሻ አይከፍት፣ ወርቅ ማውጫ አይከፍት። እንደምታውቁት ትግራይ ቁጥር 1 ነች በኢትዮጵያ በወርቅ ብዛት፣ በወርቅ ሀብት ማለት ነው። ደህና የሚባል የወርቅ ማውጫ ኢንዱስትሪ እንኳን የለም ትግራይ ውስጥ። ደህና እርሻ ለክፉ ቀን ይሆናል የሚባል እርሻ እንኳን የላትም ትግራይ። የትግራይ ህዝብ አንድ ነገር በሳቤስቲን ህወሓትና ጀሌዎቹ በዘመድ አዝማት የተደራጁ ጀሌዎቹ መልታይ ቢሊዮነር ሆኗል በዶላር እና አዜብ መስፍን ጨምሮ ማለት ነው። አዜብ መስፍን ዛሬ የትግራይ ህዝብ ይውደቅ፣ ይነሳ፣ ይሙት፣ ይጎሳቆል፣ ይራብ የጥፍራ ቆሻሻ ያክላት ቁጥር ይዘረፈችው ግን በትግራይ እናቶች ልጆች ወርቅ ልጆች ደምና አጥንት ላይ በዚህ 6 እና 5 ዓመት ህወሓት ባነሳ ሁሉ እልቂት ትንፍሽ አትልም አዜብ። ትንፍሽ አዜብ ብቻ ሳይሆን ቢጤዎቿ እና አቦይ ስብሃት ይሄ የወንበዴ ስብስብ ትንፍሽ አይልም፣ ትንፍሽ አይልም። በትግራይ ልጆች ደምና አጥንት ላይ እነሱ ወርቅ ይለብሳሉ። አሁኑ ለሌላ ጦርነት አስቡት እንግዲህ እነዚህ የድሮን ጃሚንግ መሳሪያ የታጠቁ ሰዎች ታንክና መድፍ ድሽቃና ሚሳኤል ሮኬት የታጠቁ የነበሩ ሰዎች በዚህ 3 እና 4 ዓመት ውስጥ ምን ታዘጋጅተው ምን አስበው ምን አይነት እልቂት ሊፈጥሩ እንደሚችሉ ማንም ሊገምት አይችልም። ለደቂቃ ለሰኮንድ ማንም። እኔ ግን አውቃለሁ። እኔ በግሌ ምን እየተደረገች ምን እየተጠነሰሰች እንደሆነ ከአሜሪካ እስከ አውሮፓ ከአውሮፓ እስከ አፍሪካ ቀንድ ህወሓት እየጠነሰሰችው ሴራ ምን ያክል አደገኛ እንደሆነ እኛ እናውቃለን። ጥንቃቄ ይደረግ ያለው ለዚህ ነው። ስለዚህ አሁን ዜጎች በእግርም ለመውጣት የትግራይ ተወላጆች በእግርም ከጦርነት ቀጠና ለመውጣት አይችሉም። የአውሮፕላን በረራዎችም ተስተጓጉሏል።
ይህን ተከትሎ እንደምታውቁት የቁሳቁስ አቅርቦት እየተስተጓጎለ ነው የሚመጣው። ከፍተኛ የጦርነት ስጋት ስላለ ነጋዴዎችም እንደ ልብ ወደዛ እንቅስቃሴ አያደርጉም። የፈረደበትን ህዝብ ለሞት ለስቃይና ለሰቆቃ ለመዳረግ ነው። 40 ዓመት ሙሉ 50 ዓመት ሙሉ ህወሓት የሚባል መርዝ ትግራይ ምድር ላይ ከበቀለ ጊዜ ጀምሮ ይሄው ፋታ አጣዝ ፋታ አጣበቅ እየሄደ እየሰበሰበ በጀቱ ህጸጽ ያሁሉ ድራማ ሲሰራ የነበረው እነ ጆን ዳንኤልን እነ አዶናይ ድራማ ነው አልካቸው። እነሱ ጸረ ድሮን መሳሪያ ስናይፐርና ዲሽቃ ታንክና ሞድፍ ባገኙት ቀዳዳ ያስገባሉ። የትግራይን ህዝብ በረሃብ ይቆላሉ። ህዝቡ መራቡ እውነት ነው። ይሄን የሚያስደርገው ራሱ ህወሓት ነው። ቲክቶከር እየሰበሰበ ያዞምባ እናምባ የሚለው ራሱ ህወሓት ነው። የዛን ጊዜ ምን አልኳቸው? የህጸጽ ጉዳይ እነ ጆን ዳንኤል ሲሄዱ እነ ጃኒ ስንዴና ጤፍ ተሸክመው ሲሄዱ ይሄ እንትን አውቆ የተደበቀ ቢቀሰቅሱት አይሰማም። ህወሓት ሆን ብላ ህዝቡን እያስራበች ሰቅጣጭ በሆነ ሁኔታ ሁልጊዜ ትግራይ ህዝብ ተራበ ተቸገረ እያሉ እነሱ ለልመናና ለፕሮፓጋንዳ ያውሉታል። ትግራይ ህዝብ ለምን ይቸገራል? ለምን ይለምናል? ታሪኩ ብቻውን የሚያኖረው የተከበረ ትልቅ ማንነት ያለው ህዝብ ነው። ታሪኩ ብቻ የትግራይን ቅርስ በማስጎብኘት ብቻ የትግራይ ህዝብ መኖር ይችላል። ወርቁንና ቱሪዝሙን ብቻ ተጠቅሞ የትግራይ ህዝብ ሳይሰራ መብላት ይችላል። ያለው ሀብት እግዚአብሔር የሰጠውን በመጠቀም ብቻ። ግን እድሜ ለህወሓት ኮሽ ባለ ቁጥር ሞትና እልቂት እያስነሳ ህዝቡን ለሞት ይዳርጋል፣ ለእልቂት ይዳርጋል። ይህን ተው የሚል የለም። ህዝብና ህዝብን ተቆራርበው አልተነጋገረም። ህዝብና ህዝብን ለመቆራረብ መፍትሄ ለመፈለግ አልሞከረም። የጠላት ሴራ ላይ ወድቆ እርፋል እና እኛም ንጮህም እንደ ጠላት ነው የምንቆጠረ ያለ። ስለዚህ የሆነ ሆኖ ይሄ በጣም ልብ የሚሰብር በጣም አደገኛ ወቅት ከፊት ለፊታችን እየመጣ ነው። ዝግጅት ይፈልጋል። እንደ መንግስትም እንደ ግለሰብም እንደ ህዝብም ዝግጅት ይፈልጋል። እልቂቱ አይቀሬ ነው። ውጊያው አይቀሬ ነው። በምንም ተአምር እኛ እኮ ገና የኢራኑ የአሜሪካ ጦርነት ሳይመጣ በፊት ዜጎቻችን ውጡ ከአረብ ሀገር ስንል ነበር። ጦርነቱ አይቀሬ ስለሆነ አሁንም አይቀርም። በመካከለኛው ምስራቅ ያለ እልቂትና ጦርነት አይቀርም። ለምን? የተዋጊዎችን ስነ ልቦና ከግምት ስር በማስገባት መሬት ላይ ያለው የቅድመ ጦርነት ተፍተፍ ከግምት ስር በማስገባት ነው። ስለዚህ ህወሓት አሁን የጦርነቷን ማስነሳት አይቀርም። ምን እንደታጠቀ ማንም እውነተኛ መረጃ ሊኖረው አይችልም። ለምን? ነገርየው ኔትወርኩ ከመቀሌ እስከ ሱዳን፣ ከሱዳን እስከ ኤርትራ፣ ከኤርትራ እስከ ሶማሌ፣ እስከ ጅቡቲ፣ እስከ ግብፅ፣ ከግብፅ እስከ አሜሪካ፣ ከአሜሪካ እስከ አውሮፓ የተዘረጋ የተሰበሰበ ኔትወርክ አለ። ይሄን አምነህ ልትቀበልም ላትቀበልም ትችላለህ። ህወሓት ይህን ጦርነት ይወጣል አይወጣም? የህወሓት መደምደሚያ ታሪክ እዚህ ላይ ነው። ችግሩ ህወሓት አንድ በቆሰለች ቁጥር የትግራይን ህዝብ 100 ቦታ ነው የምታቆስለው። ህወሓት አንድ የእምባ ዘለላ በወጣት ቁጥር የትግራይ ልጆች ወርቁ ልጆች ደማቸው እንደሆነ የሚፈስ ይሄን የሚናገር ሰው ጠፋ። አሾይና ነው። እኛ በህወሓት ተሞችተናል፣ በልተናል፣ ጠጥተናል፣ ዶልተናል፣ አግኝተናል ነው የሚሉት። ፍርፋሪ ለቃቀሙት ከሀገር ውስጥ እስከ አውሮፓ። እውነታው ግን የትግራይ ህዝብ በዚህ መርዝ በሆነ ኃይል እየቆሰለ ነው፣ እየደማ ነው፣ እየተሰደደ ነው፣ ክብርን እያጣ ነው፣ ሀብቱን እያጣ ነው። ያ ሁሉ ወርቅ ራሱ ኮምበዴች አንደኛ የነበረ አይቶ ጌታቸው ረዳ እንደተናገረው ትግራይ ውስጥ በ6 ወር ውስጥ ብቻ 50,000 ኪሎ ግራም ወርቅ ነው የተሸጠው በህገወጥ። ይሄ ሁሉ ወርቅ እየተሸጠ ለትግራይ ህዝብ ሆስፒታል አይደለም የሚገነባው፣ ለትግራይ ህዝብ ትምህርት ቤት አይደለም የሚገነባው፣ ለትግራይ ህዝብ የድህነት የሚቀነሱበት እርሻ ኢንዱስትሪ አይደለም የሚገነባው። መድፍ ነው የሚገዛው፣ ክላሽ ነው የሚገዛው፣ ቦምብ ነው የሚገዛው፣ መገዳደያ፣ መጠፋፊያ፣ ማውዶሚያ ነው የሚገዛው። ከግብፅ የሚመከረው ስለ ጦርነት ነው። ከኤርትራ የሚመከረው ስለ ጦርነት ነው። ከሱዳን የሚመከረው ስለ ጦርነት ነው። ፋታ አልባ ድርጅት ነው እና ጭራሽ የኢትዮጵያ አየር መንገድ በረራች መቀሌ ላይ ማረፍ የማይችልበት ሁኔታ ላይ ተደርሳል። የድሮን ጃሚንግ መሳሪያዎችን፣ ድሮኖችን ማስተጓጎል፣ መጥለፍ፣ መምታት ሁሉ የሚችሉ መሳሪያዎችን ህወሓት አስገብተዋል። ይህን እኛ ቀድመን ተናግረን ነበር። እነዚህ እንቅልፍ አልባ ሰዎች ናቸው። እንቅልፍ የላቸውም። አይናቸው አይተኛም፣ አይከደንም አይናቸው። ሌትም ቀንም ህወሓት የሚያሰብ ጦርነት ነው እና ይሄ አይቀሬው አደገኛው ደም አፋሳሽ ጦርነት
ህወሓት ለመጀመር እያላቀቀ ነው ያለ እያማሞቀ ነው እያላቀቀ ነው። ያበጠው ይፈንዳ ይለይለት። 100,000 ሰው ከሞተ ሌላ 100,000 ሰው ይጨምራል። ሚሊዮን ከሞተ ሌላ ሚሊዮን ይጨምራል። ቢሊዮን ቢሞት ሌላ ቢሊዮን ለመጨመር ምንም ወደ ኋላ የማይል የኦሮሞን ስብስብ ነው። የሆነ ሆኖ ይሄ የኔ ሀሳብ ነው። አሳሽሞቻችን ላይ አርጉ፣ ሼር አርጉ። ወዳችኋለሁ። ፒስ